ማለት ተንቀሳቀስ ነው። ከዛ ጆን ፈራኔ ገጨኛራ በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ምን ብላ ይገጨኛል ብላ ፈርታ ወደ በሩ መጣች። ምክንያቱም ይገጫት ነበር። እንደሚያደርገው ታውቃለች፣ እንደሚገጫት ታውቃለች። ስለዚህ ይሄ ሰው አልወጋትም አትለኝም። እንደሚገጫት ስለምታውቅ ወደ በሩ መጣች። ነዳይ ሰጠሁት ነው ያለው። እሷ ፊት ለፊት ቆማ ነዳይ ሰጥተዋል። ነዳይ ሰጥቶት ነበር። ከዛ ወደ በሩ ነው የመጣችው። በሩን ከፍታ ልትገባ ስትል የሆነውን ነገር ስሙልኝ በደንብ አድርጋችሁ። ይሄ ቆሻሻ ነው አሁን ስሙን ለማደስ እያጭበረበረ ያለው። ስሙ እጀቷን ስትይዝ ወደቀች። ከዛ ዝም ምል እማቆምላት መስሏታል ይላል። ከዛ በኋላ ስሙ ይኸው ሌላ ደግሞ ምን በጥፊ መታታል አይተናል። ይኸው ስሙልኝ ራሱ ነው የሚለው በጥፊ መታታል አይተናል። ስሙልኝ ይኸው ምን አሉ? በጥፊ መታታል አይተናል። በጥፊ መምታቱ ሳይበቃ ነው በመኪና ሊገጫት የነበረው። በጥፊ መቷታል አይተናል። በጥፊ መቷታል አይተናል። ከዛ በመኪና ነው እንግዲህ ጥሏት ሄደው። ቀጥል ምን ያለች ነው እሷ? ሚሚ ብራዘር አቤን ዳውን ማለት ወደኩኝ ወንድሜ ነው እያለች ነው እሷ። የኔ ጥፋት ነው ወደኩኝ ወንድሜ ነው እያለች ነው። በምታውቀው እንግሊዘኛ ነው የምታወራው። በመጀመሪያ በጥፊ መጥቷታል አይተናል ተብሏል። ከዛ በኋላ ምንድን ነው ያደረገው? በተሰባበረ ቋንቋ ልታስረዳና እሱን ልታወጣ አረገኝ። እሱ ደግሞ የሚለውን ትሰማለህ። እኔ ብሆን እስር ቤት ከታታለሁ አላቃትም ብዬ ይላል። ስሙ በደምብ ይኸው ስሙ። እኔ በሆን ምን ይላል ላሰማችሁ ድጋሚ። እኔ በሆን አሳስራታለሁ ወይ
ይሄ ነው እንግዲህ ይሄን የሚያደርግ ነው። እና አንዳንድ ሰዎች ይጽፋሉ የድሮ ነው እያለ የድሮ ነው። ድሮስ ቢሆን እንደዚህ መደረግ አለበት? በየትኛውም ጊዜ ይሁን ሴት ልጅን በመኪና መግጨት፣ ሴት ልጅን በጥፊ እየመቱ አብሮ መሆን አለ? የድሮ ነው። መቀመቀታለሁ ሀቅም በማውራት በሌላ አይደለም። ባለፈው ለአንተ ብዬ ነው። አሁን ግን በሰራው ስራ ትገባለህ፣ ትበሰብሳለህ እያልኩ ነው። በሰራው ስራ አንተን የወጋት እዚህ ጋር የሰነጠቃት ሴት ልጅ ራሷን ለመግደል እዚህ ጋር ራሷን አትወጋም። በቀነኒ ያየ ነው። በዚች ይደገም ነበር። እርግጠኛ ሆኜ ነው የምናገረው። ከእሱ ጋር ብትቀጥል ኖሮ በመኪናም ሊገላት ነበር። እንግዲህ እንዳያችሁት ፈርታው ነው። ነዳጅ ሲሰጠው ፈራችኝና ወደ ጎን መጣች አለ። ከዛ የመኪናውን እጀታ ስትይዘው ወደቀች። እጀታውን ስትይዘው ወደቀች። ከዛ እዩ በጥፊ ስትመታት አይተናል፣ ስትወድቅ አይተናል ሲሉት እሷ ናት እንግዲህ ይህን ነገር ያደረገችው። ስለዚህ በደንብ በዚህ ጉዳይ የምናወራ ሰዎች አለን። ኑ እስቲ ቻሌንጅ አድርጉኝ። የጆን ዳንኤል ደጋፊዎችን ነው የምፈልገው። ከመሆነ ኑ ደጋፊዎቹ ኑ አንተ ቀባጣሪ ናና አውራኝ። ልጅቷን እስካሁን ድረስ ብላክሜል ያደርጋታል። እስካሁን ድረስ በስሟን ያለው ውክልና ሰጥቷታል። ስልኩ ላይ ቅድም ሲታይ ስክሪንሻት አለ። ምንድን ነው የሚለው? ጃኒ ቤቢ ብሎ ነው የጻፈው። ጃኒ ቤቢ። ስለዚህ ለጃኒ በደንብ አድርጌ ከጎኗ አቆማለሁ። የምቆምበት ደግሞ በምክንያት ነው። አላጠፋችም እያልኩ አይደለም። ይህችን ልጅ አቢዩዝ እያደረገ እያሰቃየ ለብዙ ጊዜ ቆይቷል። በቃ አፈንድተዋለች። አሁን የፈጀው ይፍጅ ብላ ያንን ያደረገችው። ታፕ ኮፒ ሊንክ አድርጉ። ነስት ሰላም እኔ ያው ኦፍ ኮርስ አይ ሰፖርት ውመን ለሴት ነው፣ ግን ሜሴጅ ነው የምናገረው። ማለት እዚህ ምድር ላይ ሴት ልጅ እዝናት ቤኔፊት አይደለችም። you know what I mean? ሁሌ ሴት ልጅ ነገሮችን ራሷ ናት ቤኔፊት የምታደርገው እንጂ ምድሪቷ ነው ሁሉ ነገር ለሴት ልጅ ሶ ቻሌንጅ ነው። እና እኔ I have a teenager daughter. ሁሌ ልጄን መመክራት ነገር ነው ምነግርክ። ገባ? she is 16 high school ልጅ ብዙ ቻሌንጅ አለ ምናምን አይደለ? she's not far away for this አሁን ከምንሰማቸው ህፃናት ልጆች ማለት ነው፣ ወጣቶች አሁን ካሉት። እኔ ሁሌ ለልጄ ምላት ይሆኒ እቺ ምድር ለሴት አትመችም። you know what I mean? ለሴት እንድትመች ተደርጋ አልተፈጠረችም። ናቹራሊቲዋ ሴት ነች ለራሷ እንዲመች የምታደርጋት። ገባ? ተፈጥሮ ሴትን አቢዝ ያደርጋል እኮ ላስረዳ። ተፈጥሮ ሴት ልጅን አቢዝ ያደርጋል። መውለድ ኤጂንግ ሁሉ ነገር ሴት ልጅ ይጎዳል አይደለ? ተጽዕኖ ያደርጋል። ያ ኖ እዚህ ጋር ባለው ኬዝ ነው የምናወራው። ባለው ኬዝ ደግሞ መሰለህ የምነግርህ በሪሌሽንሺፕ ደግሞ ሴት ልጅ ሁሉ ጊዜ ሞራሏ ይነካል። አሁን እቺ ልጅ ስትታይ ስትሮንግ ትመስላለች፣ ለሌላ ሰው ሞዴል የምትሆን ትመስላለች ምናምን አይደል? እሺ ሰፈር ደላት በጣም ማለት እንዴ በዚህ ዘመን እንደዚህ ሃንድል የሚያደርጉ ሴቶች አሉ እንዴ ትላለክ? ገባ? ስለዚህ ሁሉ ጊዜ ማወቅ ያለባት ግን ሴት ልጅ እኔ ጃኒ ኦልሬዲ ፓስድ አይደል? ያለፈ ነገር ነው አሁን የነገረችን ምናምን። ግን ሁሉ ጊዜ የነሱ ታናናሾችም ህፃናቶችም ማወቅ ያለባቸው እንደሱ ናቸው ነገርን አድቫንቴጅ ወደ ራሳቸው የሚያመጡት። ገባ? ከወደዱት ሰው አይደለም አድቫንቴጅ የሚመጣላቸው ሴቶች የሚመጣልን ኢን ጀነራሊ ቦት ማለት ነው። ገባ? እሱ አይደለም ሴት ልጅ ይሄ ያዛት ይሄ አቢዩዝ ያደረጋት ሰው አይደለም አድቫንቴጅ ያደረጋት። እሱ ኦሬዲ በራሱ ሻይን አድርጋው ፎከስ አድርጊ እናቱ፣ ሌላ ቦታ አትይጂ። እኔ እያልኩሽ ያለው ምንድነው አሁን ፎከስ አድርጌ ማውራው እዚህ ጋር ባለው ነገር ላይ
ምንድነው ያንቺ አስተያየት ነው እዚህ ጋር ሴት ልጅ የሚለው ኦፍኮርስ አቢዩዝ ተደርጋለች በጣም አቢዩዝ ተደርጋለች እሱ ነው ምናወራው ቶፒኩ ይሄ ነው እንጂ ሌላ አያስፈልገንም ነው ማለት እኔ ያወራሁት ያለው ልጅ ስለኔ ሚስት ገለመሌ አይደለም እዚህ ጋር በተፈጠረው ልጅቷ አቢዩዝ መደረጓን የሚያሳይ ማስረጃ ነው ያቀረብኩት ይሄ ልጅ በመኪና ሊገጫት ነበረ በጥፊ መታት ነበረ ይጣሉ ነበረ የተሰነጠቀችውንም ራሷን ልታጠፋ ሴት ልጅ እዚህ ጋር እንዴት ነው አርጋ መጥቶጋው እስቲ ያሳዩኝ እንዴት አርጋ ነው እዚህ ጋር ራሷን ታሳዝናለች በጣም ታሳዝናለች አሁን ራሱ እሱ እውነት ቢኖረው እኔ እሱን የታዘብኩት ብጠይቀኝ እውነት ቢኖረው ወንድ ልጅ ነው ኢንዲ ያደረገው ሪሌሽንሺፕ ከሆነ ኦሬዲ እቺ ልጅ ኮንታክቷን ዲሌት ማድረግ ያለበት ኤግዛክትሊ even though እሷ እንኳን ብትሞክር ትራይ እንኳን ብታደርግ እሱ ወንድ ስለሆነ ሪስፔክት አድርጎ because she's with another man right አሁን ላይ ከሌላ ወንድ እሱ ብቻ ሳይሆን ውክልናውን እንኳን አላነሳም ሰውየው ስለዚህ እኔ የሚያስበው ምንድነው ስቲል ያልጨረሰው ነገር አለ ያዘባት ነገሮች ይኖራሉ ኦፍ ኮርስ ድሮ ራቁት ሆኖ የሚያወሩት አብሮ የነበሩበት ነገር አለ እያደሰ ያመጣና እንደዚህ ነበር እና እሱን ያስፈራራት ይመስለኛል አሁን ላይ ያስፈራራት ልጅቷ ኢቭን ብትደውልለትም እኔ የሚመስለኝ ብትደውልለትም ኮንታክት ብታደርገው ያስፈራራት ብሬኖሽ አድርጓታል ኦሬዲ እንደበሚገባ እና he's not a good man I don't think so example የሚሆን ማንም አይመስለኝም በጣም ነው የሚያሳዝነው እና እያየ ነው ቅድም ገብቶ የሰጠው ከቨራፕ ቀላል ለዛ ነው ዝም ብዬ ስሰማይ ነበር ያመጣው ነገር አሳማኝ ነበር ግን ይሄን ነገር ይሄ ሰው ከዚህ በፊት መጥቷታል ከዚህ በፊት ደብድቧታል የሚባለው ነገር በደንብ አድርጌ ማዳመጥ ጀመሩ ስሰማልሽ ጭራሽ ዱባይ ላይ በመኪና ሊገጭ ሰማው በጥፊ ስትመታት አይተናል ብሎ ራሱን ይመሰክራል ሴት ልጅ ማለት እንደዚህ ሁሌ ስትሞት አይደለም ገባ ስትሞት ስትጎዳ ፋይናል ሲሆን አይደለም መጪው ሌላው ደግሞ ልንገርሽ ራቁትም ትሆን ምን ትሆን አብረው ሲያወሩ ለምን ቀረጻት ለዚህ ለክፉ ቀኑዋ ለዚህ ነው አየሽ ምንድነው የቀረጻት እሷውን ይሄ ምናልባት ዶክመንት አይኖራትም አብረው ሲያወሩ ምናምን አልቀረጸችው ይሆናል እሱ ግን ምን አደርጓል ይቺን ብላክሜል ለማድረግ ስለሚፈልግ ተናገሪና ማረግሽን ነገር ገስዋል ይሄን ነገር ራቁትሽን አውጣብሻለሁ ብለው ቀርጾ ቁጭ አድርጓል ስለዚህ ብዙ ነገር አለ ለሌላ ሰው መልከው ኮንታክቷ ለምን ይይዛል ውክልናስ መስጠት መኪናስ መገዛዛት ምናምን ደረጃስ ምን አስገባ ኦሬዲ ከዚህ ልጅ ጋር ኮንታክቱ ለምን ዲሌት ማድረግ ለምን ገባ ግን ልጅቷን ኦሬዲ ማሰር ፈልጓል ማለት የትም ገመዷን አስረዝሞ ነው ለቀቃት ታንክ ዩ በጣም እንዳትሄድ በጣም እንዳትቀርብ አድርጎ መሃል ላይ ልጅቷን በቃ ወደዚህ ወደዛ ያደረገ መጫ ይሄ ሊፈቀድለት አይገባም ለሌሎችም ወንዶች በቃ ምሳሌ መሆን አለበት ጥሩ ነው ያደረከው እውነቱን ሌሎቹ ምንድነው ሊያጨበጭቡ ምናምን የሞከሩ እንዲሁም ደግሞ በንግግሩ እሱ እንደተበዳይ ሆኖ መቅረቡ እሱ ነው የሚያሳብደው እንደተበዳይ ሆኖ ቀረበ ጭራሽ እንደበደለችው አቢዩዝ እንዳረገችው በፍቅር አብዳለት እሷ ብቻ ለሱ የሆነ ነገር እንደሆነች አርጎ በደንብ አርጎ ቁማሩን ተጫውቶ ነው የመጣ ይሄን ደግሞ መርዝን በእኛ ነው ማለት ጥፋት ይኖራታል ኦፍ ኮርስ ማለት አሁን እዚህ ጋር እንዘርዝር ካልን 1 2 3 ብለን ጥፋቶቿ ብዙ እናመጣለን ጥፋቶቿ ይኖራታል ግን ነው ማረዋ ጥፋት ቢኖራት ግን በሴትነቷ ትላንትና በነበራት ደስ ባላት ፍቅር ብላ ባመነችው ሰው የሆነ ነገር ብላክሜል ተደርጋ እየተሳበ እየተጎተተች እቺ በቃ አንገቷ ትልቅ ሴት ልጅን የሚያደርገው ልንገርሽ ራኪ ትልቅ ለሴት ልጅ ምንድነው እነሱ ቁማር የሚይዙት እቺ ራቁት ፎቶ የፈረደባት አለች የሴት ልጅ የፈረደባት ራቁት ፎቶ አለች ሴት ልጅ ስታፈቅር ራቁት ታወራለች ምን ትላለች እሱን ይዛል ከዛ በኋላ አንድ ነገር ተንፍሺ ጉድሽን አውጣዋለሁ ነው በቃ ሌላ ምንም ነገር የለም ስለዚህ በደንብ ይሄን ነገር በደንብ ነው እንትኑም ይሄ አሁን ያላትም ፍቅረኛዋ አይ ዊሽ ስትሮንግ ቢረዳት እንደገና ደግሞ ጊዜ ቢሰጥ ስፔስ ቢሰጥና ከኢሞሽናል ራሱን ቢያግ አንድ ሃርድ ነው ለሱ
እንዴ በጣም ነው የሚከብደው እንጂ አስበሽዋል። እዚህ ሁላ ድራማ ውስጥ መግባት የሚፈልግ ፍቅረኛ የለም። ዘይስ ነው ማለት ማን ነው የሚፈልገው? እንደዚህ አይነት ውስብስብ የሆነ ኬዝ ውስጥ ገብቶ ፍቅር መጀመር ማንም አይፈልግም። ሊያምናትም የሚችል አይመስለኝም። በጣም ከባድ ነው። አሁን ለማመን ይከብደዋል። በጣም እኔ አዶናይ በዚህ አጋጣሚ አሳዝኖኛል። በጣም በመሀል የተሰቃየው በመሀል የሚሰቃየው አዶናይ ነው። አዶናይን ደግሞ እንዳየ ነው እግዚአብሔር ምስክሬ፣ ልጅቷን በደንብ ያከበራት፣ በደንብ የወደዳት፣ ከልቡ ያፈቀራት፣ በቃ በደንብ ስለሷ አይቶ በስስት የሚያያት ሰው እንደሆነ ሁላችንም አይተናል። እኔ ደግሞ ሶሻል ሚዲያ ላይ አትምጡ ተዉ፣ ነገ የሚፈጠረውን አታውቁም ብዬ ሁሌ ነው የምጮኸው። ሰሚ ግን የለም። ይኸው የምታዩት ነው። ግን እንትኑ አይመስልህም? ዮኒ ህጉ አይመስልህም? አሁን ኢትዮጵያ ውስጥ ማለት ይሄ ነገር እየተደጋገመ ነው ማለት አሁን ትላንትና ዋንትያ ሺዝ አንደር ኤጅ አንደር ኤጅ የሆነ ሰውዬ ፍርድ ቤት ቆሞ ልጄን ቪዝት ላድርግ ሲል የሚፈቅድ ህግ ማለት በጣም እኮ ሻክ ያደርጋል። ማለት አንደር ኤጅ እሱ ላይ ነው መስራት ያለብን። እንዴት ነው ብሊቭ የሚደረገው ለህፃን ልጅስ? ለልጅቷስ እንዴት የሚታመነው? ትክክል። እና ህጉ ማለት ህጉን ላይ የሚሰሩ ሰዎች እናንተም እንደዚህ እዚህ ሶሻል ሚዲያ ላይ ያላችሁ ህጉ ነው መስተካከል መጥበቅ ያለበት። ሴት ልጅ አቢዩዝ የምትደረገው ቢኮዝ ኦፍ ህጉ ነው። ገደለ፣ ዘፋኝ ነው፣ ታዋቂ ነው፣ እንትና ነው፣ ምናምን ነው፣ እንትና ነው። ስትገድል ወንጀል ስትሰራ ሰው ሆነ ነው የምትገባው። መንግስት ለምን ይሄን ነገር አሜሪካ እንሰማውም ታዲያ? ቴንክ ዩ። ለምን አንሰማውም? ለምን ካናዳ አንሰማውም? ለምን አውሮፓ አንሰማውም? አንጠልጥሎ እስር ቤት ነው የምትገቢው። ማየት እኮ ነው ከባድ የሚሆነው። እዚህ ሀገር መንካት አይደለም ማየት፣ ራቆታቸውን እየሄዱ እንኳን ማየት። በደንብ አተኩረ ብታይ እስር ቤት የምትገባበት ሀገር ነው ያለ ነው። አተኩሮ እንደዚህ ማየት ህጉ ላይ ዮኒ just focusing for ህጉ ላይ ህጉ ነው መስተካከል ያለበት። ያ እና በጣም ይሄ ነገር thank you having me እሺ። absolutely እናትዬ በርቺልኝ። እግዚአብሔር ካንቺ ጋር ይሁን። ልጅሽም ትባረክልሽ። አይዞን። የኔም ደርሳለች 15 ዓመቷ ነው። ብዙ ነገሮች እንደዚህ አይነት ነገር ነግራታለና አንደርስታንድ ታደርጋለች ነበረች። አሁን ነው እኔ እንደውም ሆልድ ያደረኳት እንጂ she is a good mind and you know thank you so much አልፋ መሪ ኮሜንት ታረገናለህ ነው ወይ ግድ ይላል። እኔ ልጆች ሳይመን ፋሚሊ ነገር በጣም ወዳለሁ። ትልቁ መሰረት ለምንም ነገር ፋሚሊ ነው ብዬ የማምን ሰው ነኝ እና ክብር ሊራክ ያልኩክ መጀመሪያ ላይ ያልኩክ እሱን ነው። እኔም ያልኩክ አክቹሊ በዛው ልናገር የፈለኩት ምንድነው እዚህ ላይ አሁን እየሰሙክ ያሉት አሉ አይደል ትንንሽ ልጆች ከነሱ በታች ያሉ ምናልባት በዚህ ውስጥ የሚወታቸው ያሉ ልጆች ምናምን they have to understand you know ወንድ ቤኔፊት ያረጋኛል ይጠቅመኛል ምናምን ብለው 100% እንዳያምኑ you know ከባድ እንደሆነ you know ይሄቺ ዓለም ለሴት ልጅ ደግሞ ሞር ቻሌንጅ እንደሆነ እንዲያውቁት። ነገ ደግሞ በሌላ ኬዝ ይመጣሉ እናንተ ጋር እሱን አንደርስታንድ እንዲያደርጉት በቃ ህይወታቸውን ስማርት እንዲሆኑ ገባ ነው። ልጅህ ትባረክልህ፣ ልጆችህ ይባረክልህ። አሜን አሜን። ቴንክ ዩ ሃቪንግ ሚ። እሺ እናት ከታች አይሃለሁ። እሺ ዴቭ እንዴት ነህ? ወዛ ቢሆን እንዴት ነህ? ሰላም ነው አባ አለን። በቃ ፈታ እያልኩ ነው። ሰሞኑ ብትናገራቸው ጭዌዎች ምናምን ነገር ከሰሩኝ ማለት ነው። Yoni, I'm not perfect for this thing. Please. I'll get you. Don't worry. Kick me out. I got you. እንዴት ነህ? ደህና ነህ?